ጨጓራዬ የታመመው ትዳር ይላከም ስለው በምን በፌጦ። ለማንኛውም ፌጦ መድኃኒት ነው። እናሳ የታመመ ትዳርን በምን ሊያክሙት ይችላሉ? የታመመ ኑሮንስ? መነን ምንድን ነው? ነይ ምንድን ነው ጥልሽ? ልጆቹ ገብቷል አይደለ? እንቅልፍ ሳይወስዳቸው አይቀርም። ምን ነው መነን መድኃኒት ይወስዳሉ ብዬሽ በይሽ ቀስቅሻቸው። እሺ ጥልሽ፣ ግን ጭሱን ትንሽ ቀንሰው ታፍነን እንዳንሞት። ምን ያነጫንጭሻል? አንቺም ችግሩ አለብሽ እንዴ? አሁን የማይሆን ቅጠላ ቅጠል ከማስዋጥ መጀመሪያ ችግሩን በውይይት ብንፈታው አይሻልም? የገጠመን ችግር የፖለቲካ ሳይሆን እኮ የጤና ጉዳይ ነው። እሷም ለምን ትዳሯን ጥላ እንደመጣች፣ እሱም ለምን ትምህርቱን ማቆም እንደፈለገ ብለን በውይይት ብንፈታው አይሻልም? አይነ ጥላን ብለሽ አትሰሚውም? ምን እንደሚደረግ ጠፍቶኝ ነው አይነ ጥላን ብዬ የምሰማው ነው። እኔ አያገባኝም። ምን ቸገረኝ ነው? ኧረ እሺ በቃ አይ ሂጂ። ታዩ ዳዊት ና ፍጠን ጎሽ ና። ምንድን ነው ሰው መተኛት አይችልም እንዴ? መቀመጥ ይችላል። ና እዚህ ጋር ተቀመጥ። ይሄ የሚያነጫንጭና ትምህርት እንድጠላ የሚያደርገን አይነ ጥላ ነቅዬ ሳላወጣ እንቅልፍ የሚባል ነገር የለም። የምን በሽታ ነው እንዴ? በሽታ የለብኝም። ትምህርቴን ስላልፈለግኩ ነው ያቆምኩት። ስላልፈለግኩ በሚል አልባሌ ምክንያት ሕክምናን የሚያክል ሙያ ንቆ መውጣት በሽታ ነው። አሁን ና ዋጥ እንዴ! በረት እኮ ነው የሚሸተው። ድሮስ በመንፌጦ ከአህያ ጆሮ ቅጠልና ከአጋም ስር ጋር ተቀላቅሎ ሽቶ ሊሸት ነው እንዴ? ና ችን ይወዳል። ና ዋጣት። ምንድን ነው? በላውን ተረኛ አስገባልኝ። ምን እህትን ጥራት። የምን ጭስ ነው አባ? እኔ ጭስ አለርጂ እንዳለብኝ ታውቀው የለ እንዴ? የምን አለርጂ ነው? አለርጂ የሚባል በሽታ የለም እንዴ? አይነ ጥላ ነው። ይህ ትዳር እምቢ የሚልሽ ትዳር የሚያስጠላሽ አለርጂ አይደለም፣ አይነ ጥላ ነው። የምን መድኃኒት ነው? እኔ ምን በሽታ የለብኝም። ያዝልኝ ዳዊት። አባ ያዝልኝ እንዴ! አታ ዳዊት ምን ይሆንክ ነው? አንቺ ዳዊት ገደልኩ። አባ አይዞሽ። ወይኔ ጉዴ! ዳዊት ገደልኩ። አባ አንቺ መድኃኒት ተሰራ ማለት ነው። ተረጋጋች። መነን አንቺ መነን ጥልሽ ሲጥብሽ አስብም እንዴ? ምንድን ነው በጠዋት የሚያስጮህ? እጮሃለሁ። በገዛ ብዬ ደግሞ ልሳቀቅ እንዴ? እሺ ጩህ። እጮሃለሁ። እሺ ምንድን ነው? ምን ፈልገህ ነው? ፎጣ ያመጣሁት አይተሽዋል? ዳዊት ሻወር ቤት ይዞት ሲገባ አይቻለሁ። በእኔ ፎጣ? ተው አባትህ ይቆጣሃል ብለው ሙዚቃ ማዳመጫ ጆሮ ላይ አድርጎ ሊሰማኝ አልቻለም። ዳዊት አንተ ዳዊት በእኔ ፎጣ ገላውን ሊያደራርቅ ማለት ነው? ቢሆን ነው መቼም ውሻ አይወርድበት። ይሄ ፎጣ ማለት እንደማንም አይነት ፎጣ አይደለም። አጥናፉ በስጦታ የመጣልኝ ፎጣ ነው። የማንም ልጋጋም ጎረምሳ ገላውን ሲያደራርቅበት ዝም ብለሽ ታያለሽ? እንግዲህ መቻል ነው። እኔስ መክሊት ጸጉሯሙ ነጠላ ጫማዬን ስታረግብኝ ዝም ብዬ አይቻት የለም? ነጠላ ጫማሽን ወሰደች። እነኚህ ልጆች ለይቶላችኋል ማለት ነው። ግድ የለሽም።
የግራዋ ስልክ ከገጠር ተልኮ እየመጣ ነው። እሱ ስግታቸው ልክ ይገባሉ። መጀመሪያ እኮ ብለን እናወያያቸው ብዬህ ነበር። ብሎ ማወያየት መድኃኒት አይሆንም። እንደዛ ከሆነ እስከሚወጡ ድረስ እንጠብቃ። መውጣትም አለባቸው። በወጣትነት እድሜያቸው እነሱ እኛን እንደመጦር እኛ እነሱን እንጦራቸው እንዴ? እሷም ወደ ባሏ ትሄድ፣ እሱም ቤት ተከራይቶ ይውጣ። ባይሆን በውጭ እንረዳዳለን። ይሄዱ ይቀመጡ ለማለት መጀመሪያ መወያየት ያስፈልጋል። ምን አድርግ ነው የምትይኝ አንቺ ሴትዮ? መቼ መወያየት እምቢ አልኩ? እሺ መቼ ነው እሺ ያልከው? ችግሩ ከኔ ከሆነ ይምጡና ተቀምጠን እንወያያለን። ወይኔ ፎጣዬ። እማ ወተት ይኖራል? የማታው መድኃኒት ትንሽ ጨጓራዬን ሳይነካ አይቀርም። ዳዊትዬ ወተት እኮ ለዓመት በዓል ነው የሚገዛው። ሽሮ ልፈትፍትልህ? እማ እኔም ራሴን እያዞረኝ ነው። ጥሩ ስሜት እየተሰማኝ አይደለም። ታዲያ ጥሩ ነው። መድኃኒቱ እንዲሁ እያንገዳገደ ነው የሚፈውሰው። ወዲያውን በላብ ይወጣላችኋል። አሁን ምግብ ከመመገባችን በፊት የምንወያይበት ጉዳይ አለ። እንወያይ? ኧረ ማታ እንወያያለን። አባሁን ረፍዷል። አላልኩሽም? መወያየት አይፈልጉም። ግድ የለሽም የኔ ቆንጆ፣ አሁን ብንነጋገር ይሻላል። እሺ አመሰግናለሁ። ልጅ ዳዊት፣ ጥያቄን ካንተ ጀምራለሁ። እንደምን ብትደፍረኝ ነው ወዳጄ በስጦታ የላክልኝ ፎጣ የምትጠቀምበት? እሺ እኔም አመሰግናለሁ። ያው ፎጣ አሰራሩ ገላን ለማለስለስ ነው። ፎጣ ለስላሳ የሰውነት ክፍልን ለማለስለስ፣ ጭንቀትን ለመቀነስ ያላሰለሰ አስተዋጽኦ ያደርጋል። ረዲያ ቀልደ ሞታል። እንዴት ብትደፍረኝ ነው በፎጣ የተጠቀምከው? አባዬ እኔን የማይመለከተኝ ጉዳይ ከሆነ ልሂድ። ቆይ አንቺ ዝም በይ። ከዚህ ጀብራራ ጋር የጀመርኩትን ልጨርስ። በቃ እሺ፣ ይቅርታ ስላላወቅኩ ነው። ድፍን ላውንደሪ አሳጥበ መልስ። አንቺስ የእናትሽን ባለፍር ጫማ ለምንድን ነው ውስጥሽ የምታደርጊው? በዚህ እድሜያችሁ ከኛ መንጠቅ አይዘገነንም? አያሳፍርም? ወይማ አሁን የትልቁም ነገር ሆኖ ነው እናውራ ያልሽው? ኧረ አይደለም መክሊቴ፣ አንተ ጠልሽ። አሁን ይሄንን ጉዳይ ትተው ወደ ዋናው ጉዳይ ብንገባ ይሻል። ዋናው ጉዳይ ሰላም መጣጣቸው። አይ ነገሩን እያጠራ ነው ብንሄድ አይሻልም? ላፈንዳው እንዴ? አባዬ ይሄ ባታፈነዳው ነው የሚሻለው። አማክራቸው ማለት እስቲ እንመካከር። እኔ ቸኩላለሁ። የምትሉትን በሉን። በጣም ጥሩ። መቼ ለመውጣት አሰባችሁ? የት ነው የምንወጣው? ማለት አልገባኝም። ራስን ችሎ ስለመውጣት ነው የማወራው። 18 ዓመት የሞላው ልጅ ራሱን ችሎ ይወጣል። አንቺስ ቤትሽ መቼ ነው የምትሄጂው? እንዴ እማ በቃ ጫማውን ነው አመልስልሻለሁ። ኧረ መክሊቴ አይደለም፣ እኔ እንነጋገር እንመካከር ነው ያልኩት። ፎጣውን እኮ ሰጥቤ እመልሳለሁ አልኩኝ እኮ። ይሄ የህይወት ጉዳይ ነው። ስለ ፎጣም ስለ ጫማም አይደለም። እንወያይ እንመካከር ነው ያልኩት። በጣም ነው እሺ የምታሳዝኑት። በጣም የምታሳዝኑት። ለምን በቅንነት አታዩትም? በስተርጅና ከቤተሰብ ጋር ስትኖሩ ጎረቤትስ ምን ይላል? እኩዮቹ ሁሉ ከቤተሰቦቻቸው ጋር ነው የሚኖሩት። ለፎጣ ብለህማ እንዲህ መሆን የለብህም አባዬ። ኧረ ስለ ፎጣ አይደለም ለጫማ ብለሽ ለጫማ መክሊቴ፣ ስለ ጫማ እኮ አይደለም። ስለ ጫማም ስለ ፎጣም ነው። ግን ደግሞ መቼው ከዚህ ቤት የምትወጡት? እወጣለሁ። ስራ እስካገኝ ብቻ ታገሰኝ። እኔም ዛሬ ቤት ፈልጌ እወጣለሁ። መክሊቴ፣ ወደ ቤትሽ ወደ ትዳርሽ ተመለሽ ያልንሽ እንጂ መቼ ከቤት ውጭ ያልንሽ? መክሊቴ እወጣለሁ። ለአንድ ፎጣ ይሁን ቁጣ። በውጭ እንረዳዳለን። ተው እንጂ እስኪ እውነት በል እና ካሬው ስንት ነው? ዋጋውስ እኮ ኮሚሽኑ ስንት ነው? በቃ እሺ፣ ከስተመር አስቀምጫለሁ። እሺ በቃ እንደዋወላለን። በቃ በእውነት አጥቶ ጉድ እኮ ነው ጉድ። በቃ እሺ፣ ቻው። በቃ ቻው። ምን ልርዳሽ እናቴ? የሚከራይ ቤት ፈልጌ ነበር። የሚከራይ ቤት ለምን ላንቺ? አንቺ ግዢ ነው የሚያምርብሽ። 20 ሚሊዮን ይባላል። በጣም መሀል ከተማ ላይ ነው። ብትገዢ ነው የሚሻልሽ። ሚሊዮን እንደዚህ ይቅላል።
ምን አልሽኝ? አይ ግድ የለም ኪራዩን ፈልግልኝ ወንድሜ። ኪራይም ቢባል ምን ችግር አለው? ባለ 2 ብቲ ባለ 3 ብቲ እስከ 90 ሺህ ብር የሚባል ቤተሰብ የምታበጪ የማታፍሪበት ማንም ቢመጣ ደስ የሚል ቤት መሀል ከተማ ላይ እኔ እስከ 80 ሺህ ብር አስደርግልሻለሁ። እውነት እልሻለሁ። ግድ የለም ለኔ ወረድ ያለ ቤት ፈልግልኝ። ወረድ ያለ ቤት ስትይ ግራውንድ ላይ ይሁንልሽ። አይደለም ዋጋው ቀለል ያለ ቤት እኮ ዋጋው ጥብስ ሆኗል። እሺ ኮንዶሚኒየም ይሁንልሽ። ይሁን ባለ 1 ከተገኘ ይሁን። ጥሩ እሺ ባለ 1ማ 22000 ይባላል። እኔ በ20 አስጨርስልሻለሁ። ዛሬውኑ ቀብድ ከፍለሽ መግባት ትችያለሽ። ባለ 1 20 ሺህ? አዎ ምን ነው እንዴ በጣም ተወደደ። የኔ እናት ምን ነው ሀገር ውስጥ አልነበርሽም እንዴ? ቤት እኮ በጣም ተወዷል። ኧረ ነበርኩ። ወረድ ያለ ቤት የለም ከዚህ በታች? ወረድኩ እኮ ተፈጠፈጥኩ። እሺ ግቢ ውስጥ ይመችሻል? ኪችን ከውጭ ሻወርና ሽንት ቤት በጋራ 12000 ብር ይባላል። ምን ነው የኔት ምን ሆንሽ? አልፎ አልፎ እንዲያደርገኛል ራሴን ዝም ብሎ ያዞረኛል። ውይ ይቅርታ በላይ ቁጥር እየጠራው አጨናነኩሽ አይደል? አይ ደህና ነኝ። በቃ አስቤበት ልምጣ። ምን ማሰብ ያስፈልገዋል? መወሰን ነው እንጂ እውነቱን ትልሻለሁ። የምሬን ነው የምልሽ። አንቺ በቃ መወሰን ያለብሽ። ይሄም እድል ላይ ይገኝ ይችላል። ይሄም እድል ተባለ? ምን አልሽ? እኔት ታው ታይ እንዴ? ታው ታይ እንዴ? እውነት ኧረ እውነት ነው የምልሽ። ሞት ኧረ ይሄም እድል ላይ ይገኝ። ኧረ ታው እንዴ? ጉድ ነው። ታው ኢሳይያስ ታው መክሊት ጉድ ነው። አይቆጣኝም፣ መቆጣት አይችልም፣ መናገር አይችልም። ሆደ ቡቡ ነው ብለሽ ነው አይደለም ደስ ባለሽ ሰዓት የምትመጪው? ታው ኢሳይያስ እንዴ ቤት ፍለጋ ደላላ ጋር እንደምሄድ በዛ ምክንያት እንደማረፍት ቴክስት አድርጌልሃል። የታል ቴክስቱ? ይሄው እስቲ ፌል ብሏል። ይሱ እኔ ልሞት ለኪዋለሁ። ሙትሙት እውነት አየሽ፣ ችግርሽ ከዚህ ይጀምራል። ችግርሽን በሙሉ በስልክሽ ማሳበብ ትፈልጊያለሽ። እስቲ ችግርሽን ኢንተርናላይዝ አድርጊው። ሰበብ አታብዢ። ተይ መክሊት ተይ። እሺ አሁን ለምሳሌ ባለ 1 መኝታ 20 ሺህ ብር ገብቷል። ይሄ የኔ ጥፋት ነው? ንገረኝ። የኔ ጥፋት ነው ኢሳይያስ? የኔ ጥፋት ነው? ምን እያልሽ ነው መክሊት? እሺ ድርጅቱ ሰርቪስ የለውም። በዚህም የተነሳ ከ40 ደቂቃ በላይ ሰልፍ ላይ ጊዜን አባክናለሁ። ይሄም የኔ ጥፋት ነው? መክሊት ንገረኝ። የኔ ጥፋት ነው? ይኸውልሽ ድርጅቱ አቅም እንደሌለው ተነጋግረን የወሰንነው ጉዳይ መሰለኝ። ኑሮ አድክሞኛል። ይሱ በቃ ዝም ብሎ ተነስቶ ብር ብሎ መጥፋት ነው ያማረኝ። በቃ መሄድ፣ ዝም ብሎ መሄድ። ብር ማለት ግድ የለም በቃ የኔና ተረጋጊ። መክሊት ተረጋጊ። በቃ ነይ እስቲ አይዞሽ መክሊት። እስቲ ተንፍሽ እስቲ ብሪዝ ኢን መክሊት ኢን አድርጊና አውት ኢን። ባለቤትሽ ነው? አንሹ። ሄሎ ክብሩ። አቤት። ተነጋገርን እኮ። ምንድን ነው የምትነግረኝ? እሺ አሁን ስራ ላይ ነኝ፣ በኋላ እደውላለሁ። መክሊት በትዳር ውስጥ እኮ መጋጨት በእናንተ አልተጀመረም። ትንሽ ተረጋጊ እሺ። ትዳሬ መፍረስ ተጠያቂዋ እኔ ነኝ። ነገሩ ፌል ያደረኩ ሰው አይደለሁ። አይ በፍጹም እንደዛ ለማለት ብዬ እኮ አይደለም። ትንሽ ብትረጋጉ ብትነጋገሩ እኮ ብዬ ነው። እኔም ደግሞ ባለኝ የማማከር ልምድ ብዙ ባለትዳሮች የሚጋጩት ካለመደማመጥ የመጣ ነው። በተደጋጋሚ አዳምጫለሁ። ኢሱ በላይ ላይ ከሌላ ሴት ጋር ሄዶብኛል። እስቲ እንዴት? ኢሱ ባለፈው እንደነገርኩ ነው። ከሌላ ሴት ጋር ሲያወራ እጅ ከፍንጅ ነው ያስኩት። ባለፈው እንደነገርሽኝ ከሆነ ልጅቷ ያለችው ውጪ ነው አይደለም? ታዲያ በአካል ሳይገናኙ በመንፈስ አመንዝሯል ሄዶብኛል ማለት ይቻላል እንዴ? በመንፈስ ሄዶብኛል ኢሱ። ታዲያ በስጋን ያልሄደን ሰው እኮ በውይይት ተነጋግሮ ማስመለስ ይቻላል። እንዴ ብዬ ነው ማስመልሰው? በድንበር ጽብ የተወሰደ መሬት አስመሰልከው እኮ። መክሊት እስቲ በግንባር ተገናኙና ተወያዩ።
የሽያጭ ባለሙያ በሚለው ዘርፍ ስራ ላመለክት ነበረ። ተምረሃል? አዎ 4ኛ ዓመት ዩኒቨርሲቲ ተማሪ ነበርኩ። ያው በችግር ምክንያት አቋረጥኩት። እና እስከ ዛሬ ድረስ ከተማርክ ስራ እንዴት አፕላይ እንደሚደረግ እንዴት አታውቅም? ስራ ስታመለክት እኮ በአካል ተገኝተ እንደ ማንኛውም ሰፊ ስራ አጥ ህብረተሰብ ፀሐይ ላይ ተሰልፈ ያስከውን ሲቪ ተከልለህበት ከዘበኛ ጋር ተለማምነህ እኛ ጋር ስትደርስ ደግሞ 1-2 ቀን ተመላልሰ ነው። አረ ለምን ታዲያ አብሬ ግብጦ አረቄና ድፎ ዳቦ ይዤላችሁ አልመጣም? እያሾፍክ ነው? አይ ሳይሆን ሄሎ ሄሎ ስራ ለማመልከት ነበረ። ተይዟል። ዛሬ ነበርኩ ማስታወቂያ ወጣው። አረ ፈጠናችሁ። በነገርሽ ላይ ድምጽሽ በጣም ነው የሚያምረው። መልሼ በዚህ ስልክ ብደውል አገኝሻለሁ? ሄሎ ሄሎ መምጣትሽን አላመንኩም የኔ ውድ። የኔ ውድ አትበለኝ አላልኩም? እሺ ይቅርታ። እሺ የሚጠጣ ነገር ላምጣልሽ የኔ? እሺ ይቅርታ። ከዚህ በኋላ የኔ ውድ አለልሽ። እንድናወራ ነው የመጣሁት። ጥሩ ነው። እኔም እንድናወራ እኮ ነው የደወልኩልሽ። እሺ እናውራ። እሺ እናውራ። መጀመር ትችላለህ። አንቺ መጀመር ትችላለሽ። ግድ የለም አንተ ጀምር። አይ ግድ የለም አንቺ ጀምር። ክብሩ እንትን ምን ብዬ እኮ እንደምጀምርልሽ ግራ ገብቶኝ እኮ ነው። መቼ ምን ያህል እንደምወድሽ ምን ያህል እንደማፈቅርሽ ታውቂያለሽ አይደለም መክሊት? አይደል? ይኸውልህ እሱን ተውና ስለ ሴትየዋ እንዴ ልጅቷ እኮ ሴትዮ የምትባል አይደለችም። ትንሽ ልጅ እኮ ናት። ጭራሽ በእድሜ ከኔ የምታንሰው ነው የመረጥከው? ክብሩ አረጀሁብህ እንዴ? ጉዳያችን እኮ ስለ እድሜ ስለ እርጅና እኮ አይደለም። እና ስለምንድን ነው? ይኸውልሽ እኔ ልጅቷን እኮ ዋና የፈለኩት ነገር ከዚህ ሀገር መውጫ መንገድ እንድትሆነን ነው። በቃ ይሄ ልታወራኝ ነው የፈለከኝ? አዎ አልተረዳሽኝም ነበር። ይኸውልሽ እሷ ከወሰደችኝ በኋላ ወዲያው ተመልሼ መጥቼ እሷን ፈትቼ አንቺን አግብቼ ወስድሻለሁኝ። ይኸው ካላመንሽኝ ልማልልሽ። ሐሳብን አልቀየርክም? ወስነሃል፣ አምነህበታል ማለት ነው ክብሩ? መክሊት ይኸውልሽ እኔ ለብዙ ዓመታት ለፈው ደከምኩ፣ ጣርኩ፣ ግን ምንም ጠብ ያለ ነገር የለም። ቢሆንም ሰርተን መለወጥ እንችላለን። ምንም አንለወጥም። ምንም እዚህ ጠብ የሚል ነገር ምንም የለም። በቃ እኔ ይኸውልሽ ለዚህ ነው ይቺ ልጅ ጥሩ አጋጣሚ ተጠቅመን ወደ ውጭ ሀገር መውጣት አለብኝ እምልሽ። ስለዚህ በኑሮ ሐሳብቤ ብልግና እቀጥላለሁ እያልከኝ ነው እንዴ? ወደ ውጭ መውጣት ደግሞ ከመቼ ወዲህ ነው ብልግና የሆነው? በጣም ነው የምታሳዝነው። እና ወዴት ነው? ባለፈው ስታወራ ምናልባት ያልሰማሁ ነገር ካለ ብዬ ነበር ልሰማህ የመጣሁት። እና ሰምቻለሁ። ባለፈው በደንብ ሰምቻለሁ ክብሩ፣ ሰማሁ። ምን አለሽ? አዋራሽ? ተጸጽቶ እግርሽ ስር ወድቆ ይቅርታ ጠየቀሽ? ጭራሽ ብሶበታል። ምንም የተቀየረ ነገር የለም። ለብሶትማ የራሴ ብሶት መቻነሰኝ እኔ እንዴ? ሰውዬ ምን ብናደርገው ይሻላል እባክሽ? በእርግጠኝነት ሐኪም ማማከር አለበት። ራሱ እኮ ሐኪም ነው። ቢሆንስ ጠንቋይ ለራሱ አያውቅም ሲባል አልሰማሽም? ደግሞ የምክር አገልግሎት ማለት ነው። እስቲ ደውይለትና ለምን ምክር አገልግሎት አትወስዱ? አረ 30% ቅናሽ አድርግላችኋል። እውነት በእኛ ችግር አንተ እንጀራ ልትጋግር። ያው ዞሮ እኮ ላንቺው ደሞዝ ነው የሚውለው።
እስቲ ደሞዝ ስትል ያው ኑሮን በማከለ ሁኔታ የ30% የደሞዝ ጭማሪ አድርግልኝ። ስለ ትዳር እያወራን መሰለኝ። ስለ ኑሮ ነው። እስቲ አንዳንድ ችግሮችን ይደፍንልኛል። መክሊት ችግርሽን ኑሮ ላይ አታላኪ። እስቲ ኢንተርናላይዝ አድርጊው። ቤት ተከራይቼ መውጣት ስላለብኝ ነው። ለምን ትወጫለሽ? ባለሽበት እርጊ እንዴ። እኔም እኮ ቤተሰቦቼ ክፍለ ሀገር ስለሆኑ ነው እንጂ እዚህ ቢሆኑ ጥገኝነት እጠይቅ ነበር። በዚህ ኑሮ ውድነት ተመልሶ ቤተሰብ ሸክም መሆን አይከብድም? መክሊትዬ ስራ መቀዝቀዙን ታውቂያለሽ። ባይሆን ጊዜ ልስጥሽና ለምን የትርፍ ሰዓት ስራ አትሰሪም? ጥሩ ሀሳብ ነው። የትርፍ ሰዓት ስራ አመሰግናለሁ። የትርፍ ሰዓት ስራ ከየት ነው የማገኘው? ይህንንም በነፃ ላማክርሽ። ተይ ጡር ፍሪ መክሊት ተይ። ሄሎ ኤዜድ ኮል ሴንተር ዳዊት እባላለሁ። ስራ ለማመልከት ነበረ። ለኮል ሴንተርነት አይደል? ያው ድምጼን ደግሞ እንደምትሰሚው በጣም አሪፍ ነው። እስቲ አንቺ ራሱ መስክሪ፣ እንዴት ነው? አሪፍ አይደል? እስቲ ጎርደን ላድርገው ደግሞ። ሄሎ ደንበኛ፣ ይቅርታ፣ ያው የስራ ማነው የልምድ ማነስ ነው። ይሄ ደግሞ ይስተካከላል። ብዙ አወራው፣ ይቅርታ በጣም። አዎ ገባኝ እኮ ፈተናው በአካል ነው ዛሬ። እሺ ግን እንዳስተያየት ለኮል ሴንተር ፈተናው በስልክ ቢሆን አይሻልም ነበር? ሄሎ ይሄ ድልማ ሊያመልጠኝ አይገባም። ምንድነው ጥርፊያው? ወደ ለውጥ ነው። ሄሎ ጤና ይስጥልኝ። ኤዜድ ኮል ሴንተር? እንዴት ነው? ከማዕከላችሁ ስለ ቃለ መጠየቁ መረጃው ያለው አለ እንዴ? ለነገሩ እንዴት ሊኖራችሁ ይችላል ዘመድ ከሌላችሁ? ከማዕከላችሁ ዘመድ ያለው አለ እንዴ? ነገሩ ቢኖራችሁም አለኝ አይባልም። ስንት ሰው እንደሚፈልጉ መረጃው አላችሁ? ሱፍ መልበስ ግዴታ ነው እንዴ? ይቅርታ ዝም ማለት ትችላለህ? አዎ እችላለሁ። ረብሽ ይቅርታ። ስለ ደሞዝ የሰማችሁት ነገር አለ? እዚህ ምን ሰሪያለሽ? አንተ ራስህ እዚህ ምን ታደርጋለህ? እኔማ ስራ ፈልጌ ነው የመጣሁት። ስራ ፈልጌ ነው የመጣሁት። ስራሽስ? እንዴ የትርፍ ሰዓት ስራ ፈለግኳ። አንድ ስራ እንዴት ይሆናል? እኛ አንዱ የለንም፣ አንቺ ለሁለተኛ ትጨርሻለሽ። ዳዊት አርፈህ ተቀመጥ። አንተ ገና ልጅ ነህ። ኧረ ልጅ ነህ ብለው እነማዬ ቤት ያስቀምጡኛል? ቤት ልከራይ አስቤያለሁ። አርፈህ ተቀመጥ። እኔ ከወጣሁ ይበቃል። ነፃነቴ ማወጅ አለብኝ። በአንድ ስራ ነው ነፃነትን የምታወጀው? ቢያንስ ጀምራለሁ። ዳዊት ስነ ስርዓትን ያዝ፣ ታላቅ ነኝ። አንቺ ግን አይደብርሽም? ሁሌ እኔ የሆነውን ነገር መቀማት አይደብርሽም? ምን አባኔ ቀማው? ትጭቃጭቂኝ የመጣሽው? ዳዊት ስነ ስርዓትን ያዝ። አንተ
ተቀመጭ። ጭቅጭቁን የጀመርከው አንተ ነህ። አሁን ጭቅጭቅ አልፈልግም። እድሌን ልሞክርበት። ከዚህ ውጭ ልኝ። እኔም አልፈልግም። አንተ ቀጥ ብሎ ወጣ ከዚህ። ነግሬሻለሁ። ውጭ ዳዊት፣ እኔም ነግሬሃለሁ። ቤትና ብዬሻለሁ። ነግሬሻለሁ። አንተ ረፍ። ነገር ይፈጠር ውጭ። አንተ ታላቅ ነኝ። ረፍ። ውጭ ብዬሻለሁ። ዳዊት፣ ውጭ ብዬሻለሁ። ነግሬሃለሁ። መምህር እንዳይመስልህ ፊት ላይ አንተ ራስህ ውጣ። ራስሽ ውጭ። አንተ ውጣ። ውጣ። ብዬሻለሁ። ይቅርታ፣ ሁለታችን ትወጡ። ለምን ተናገሩኝ ነው? በገዛ ቤቴም አልናገር? ኧረ አሁንስ በጣም በዛ። በጣም ምን ነው ያለን ቤት የለም አልክስ አንተ ሰውዬ እንዴ! ይወጣልሃል። ጥርቅ መንገዱን ጠርግ ያርገልን። ያዝ ታሪክ። ይሄኛውን ቀድሜሻለሁ። ባትጋሪ። ይቅርታ። ምን ነበር? ምን ልርዳ? አስተናጋጅ ከፈለክ ብዬ ነው። ይሄን ያለ ስራ ቸግሮሃል ማለት ነው? በጣም ለጊዜው መቅጠር አልጀመርንም። ማስታወቂያ ስንለጥፍ ተመለስ። እባክህ። አይሆንም። የመስተንግዶ ሙያ እንዲሁ ዘው ተብሎ የሚገባበት አይደለም። አንቺ ባትጋሪም ይሽል እንዴ? ሰላም፣ መክሊት እባላለሁ። ዳዊት ወንድሜ ነው። አሁን በወጣው ሰው ፋንታ ዳዊትን ብትቀጥረው እንደምታተርፍ ለመሰክርልህ ነው የመጣሁት። ተኮላ እባላለሁ። መክሊት? ተኮላ። መክሊት። ዳዊት፣ ከነገ ጀምሮ ስራ መጀመር ትችላለህ። ለሁለት ይታገሉት የነበረን የኑሮን ትግል ለብቻ መታገል ቀላል ነገር አይደለም። ቢሆንም ግን ካለማሸነፍ ውጪ ምንም ምርጫ የለም። ካለመኖር ውጪ ሌላ አማራጭ የለም። እስኪ ሱሪን ሰብስብልኝ። ረጅሙ ካልሴኔ የቁርጥማቱን አጥቼው ነው። እስኪ ምን ያስቃል? አሁን መክሊት ለብሰው እዛ ጋር ስትንጎራደድ ነበር። እነዚህ ልጆች ምን ላርጋቸው? ያለሱ መተኛት እንደማልችል እያወቀች። መነጋገር ጥሩ ነው አይሻል? ንግግር መቼም የሚገባቸው አይደሉም እነሱ። ውይይት ጥሩ ነው፣ ምክክር ጥሩ ነው። ጥልሽ ግድ የለም፣ የትላንቱን መድኃኒት ድገማቸው። ልጆች የመድኃኒት ሰዓት ደርሷል። ቶሎ ኑ።